አንቺ ገረድ ነበርሽ ሰልመተሽ እንደዚህ ጋር እሺ ማለት ደፍረሽ ወጣሽ ዝበት ምን ይዘጋሻል? ልጅና አምጪለት እንጂ ቅርታ ካሌብ የልጅነት ጸብ ጊዜያችን መስሎኝ ነው እንደዚህ ሆንኩት። እባክህ ካሌብ ይቅርታ አድርግልኝ። አዎ በእርግጥ እንደዚህ ማድረግ አልነበረብኝም፣ አጥፍቻለሁ። አሁንም ልታታለኝ የሞከርከው ለምንድን ነው የማትተወኝ? ቆይ ከድሮም ታውቃለህ፣ እኔ እኮ ስሜቱ ስገባ ምን እንደምሆን በደንብ ጠንቅቀህ ታውቃለህ አይደል? ከስሜቴ ሲወጣ ነው ነገሮችን የምረዳው። ይሄ ከልጅነት ጀምሮ ያለኝ መጥፎ ባህሪ ነው። ሆን ብዬ አይደለም የማደርገው። ለምን እንደማደርገው እንኳን አላውቅም። ታውቃለህ አይደል? ደግሞ ምን አይነት ሴጣን መካከላችን እንደገባ እንጃልኝ። ልትገለኝ ነበር እኮ። አውቃለሁ ካሌብ። እኔ እኮ በሰዓቱ ምን ስሜቴን እንደሚረብሽኝና እንደሚቆጣጠረኝ አላውቀውም። ደግሞ ይህን ጠንቅቀህ ታውቃለህ። ለምን እንደዚህ አይነት ማንነት እንደሚኖረኝ ለእኔ ለራሱ ግራ ነው። ሬሳዬ ላይ ቆመ መጸጸትህን ልትነግረኝ ነበር? አረ በፍጹም የሴጣን ጆሮ ይደፈን እንዴ ካሌብ። እኔ የመሰለኝ አሁን በልጅነት እንደምንጣለው አይነት ጸብ ነው የመሰለኝ። ታውቃለህ በኳስ እንዴት እንደምንጣላ እንጂ እኔ አንድ ያለኝ አንተን ወንድሜን እንዴት እገላለሁ? አሁን ግን በኳስ ሳይሆን አንዲት ምስኪን የቤት አገልጋይ ልትደፍር ስትል ነቃች መሰለኝ። ምን አይነት እድለቢስነት ነው? ምን አይነት መረገም ነው? ምን አለ ሁሉም ነገር በቀረብኝ። ይሄ እድሌ አስሮ ገደለኝ እኮ። እነዚህን ወንድማማቾች መሀል ገብቼ አፋጀዋቸው። ዛሬ እኮ በእኔ ምክንያት ካሌቤ ሞቶ ነበር። ፈጣሪ ሆይ ቆይ ይሄ ሁሉ መከራ በእኔ ላይ ለምን? ምን አለ ዝም ብል አርፌ ብቀመጥ እኮ ይሄ ሁሉ ነገር አይፈጠርም ነበር። አይዞሽ ማሪ፣ በምንም ጉዳይ ሀሳብ እንዳይገባሽ። እኔ ከጎንሽ አብሬሻለሁ። ምንም ያስፈልግሽ ጉዳይ ካለ ጠይቂ፣ ሁሉም አመቻቻለሁ። እሺ እሺ። ፍጹም ውሃ አምጣልኝ። ውሃ አለ ይመጣል። ስንዱ ቆይ፣ እሷ ሳሎን እያስተካከለች ነው መሰለኝ። እኔ በዛው ልብሴንም ልቀይር ይዤ እመጣለሁ። ካሌብ ግን ምን አይነት ጥሩ ልጅ ነው? ምን ነው ምን አደረገ? እንደዚህ ጣልታችሁ እንደዚህ የሆንክበት አሁንም ድረስ ግን ታዘዛል ወይ? ማረ ልጅ እኮ እንዴት ጥሩ ልጅ ነበር መሰለሽ። አለች እንጂ እሰስ እሷ እኮ ልጅ ነሽ የምታበላሽው።
ቆይ ግን አልገባኝም። ሰራተኛዋን ለምንድን ነው በዚህ ልክ የጠመድካት? ነግሬሻል ነበር ለስራችን ጠንቅ እሷ ናት። የዋዛ ሰው መስላሻለች አይደል? እባብ ቢያት እኮ ተራ ሰራተኛ ናት አይደለም? እሷ እዚህ ቤት ውስጥ ቆይ ምን አገባት ነው? ወይስ ከሰራተኝነት ውጭ እዚህ ቤት ሌላ ድርሻ አላት? ወይ የኔ ቆንጆ ያልገቡሽ ብዙ ነገሮች አሉ። ማለት ምንድን ነው ንገረኝ። አሁን ሰዓቱ አይደለም። መጀመሪያ አንቺ ደህና ሁኚ፣ ተረጋጊ። ከዛ በኋላ እነግርሻለሁ። ይደርሳል ካልክሽ። ይኸውልሽ የኔ ቆንጆ ስሜታዊ ሆኜ ነገሮችን በጣም አበላሽቻለሁ። ስለዚህ ኃላፊነቱ ሙሉ በሙሉ የኔ ነው። ነገሮችን ማብረድ አለብኝ ግዴታ። ምንድን ነው የሆንሽው? ቆይ ለምንድን እንደዚህ የምታለቅሽው? እኔማ ምን እሆናለሁ? አንተን እንደዚህ ያስደረኩት እንጂ። እኔ እኮ ደህና ነኝ፣ ምንም አልሆንኩም። ደህና ነኝ አትበል። በፊት ለፊቴ እያየሁት እኮ ነው ያነቀቅ። ይሄ ሁሉ በእኔ ምክንያት ነው። እኔ እኮ ምንም እንድትሆኝብኝ ስለማልፈልግ ነው። በቃ ማንም እንዲነካሽ አልፈልግም። አይደለም መድፈር ይቅርና ማንም መሆን ይችላል። ማንም። እባክህ ካሌብ፣ ከዚህ በኋላ ለእኔ ብለህ አንድ እርምጃ እንዳትራመድ። ይበቃል። ማለት ትወደኛለህ አይደል? በዚህ ሰዓት እንደዚህ አይነት ጥያቄ? ንገረኝ፣ ትወደኛለህ? ዝም ብለህ መልሱን ብቻ ንገረኝ። አዎ በጣም ወድሻለሁ። ከወደድከኝ ከፍጹም ጋር ያለህን ጸብ አቁም። በቃ ይሄን ነው የምፈልገው። እኔ ሌላ ምንም ነገር አልፈልግም። ተይ በእናትሽ፣ እንደዚህ እያልሽ ልቤን አታውቅሲው። አንቺ እኮ ልዩ ሴት ነሽ። ቆይ እንዴት ነው አንቺን ሊደፍር የሚሞክረው? እባክህ ካሌቤ ስማኝ። ያኔም ቢሆን ፍፄ ሴጣን ሹክ ብሎት ነው እንጂ እንደዛ አይነት ልጅ አይደለም። እባክህ እሺ በለኝ። እባክህ ካሌቤ። በፍጹም እሺ ልል የማልችለውን ነገር ነው ለአንቺ ስልሽ እያልኩ ያለሁት። በጣም አመሰግናለሁ። በጣም ይቅርታ። ውሃ ላምጣ ብለኝ እኮ ስትመጣና ስትቀር ጊዜ ግራ ገብቶኝ ነው የመጣሁት። ችግር የለውም፣ እኔ አመጣለሁ። እሺ፣ በጣም አመሰግናለሁ። ለውሃ በጣም አመሰግናለሁ። እሺ ካሌብ። ምንም አይደል። አንተ ግን በጣም ጥሩ ልጅ ነህ። ከወንድም ጋር ጠልታችሁ እንኳን ትታዘዘዋለህ። እውነትሽን ነው። አዎ ከካሌቤ ጋር ይኸውልሽ ከልጅነት ጀምሮ በተለያዩ ምክንያቶች እንጣላለን፣ ግን ወዲያው ነው የምንታረቀው አልኩሽ። ነገሮችን ወዲያው ነበር የምንረሳው። እኔ የምለው ከድሮ ጀምሮ ነው ማለት የምትደባደቡት? ውይ በልጅነታችን ሁሌ በየጊዜው ነበር የምንጣላው አልኩሽ። ወዲያው ነበር ግን የምንታረቀው። አሁን ለመታረቅ መዘግየት ጀመርን። ይቅርታ፣ አንዴ ውጭ ብቻችንን ማውራት እንችላለን? አሁን ደህና ነሽ አይደል? ረፍት በደምብ ስታደርጊበት ተረሳ። በቃ እንዲህ ዝም ብሎ ላይ አራይ ነው። አንዳንድ እንግዳ ፊት በሚል ባህላችን እንይዛለን። ደከፍ በይ ኢንሻላ። የምትፈልግ ማምጣት ነው አታውቅም።
እሺ ለምንድን ነው ያልሽው? መቼ ዋሸሁክ? አሁንም ሌላ ክደት? አልካድኩም። እስኪ መጀመሪያ አንተ ተረጋጋ። እሺ ቆይ ለምንድን ነው ልትደፍራት የሞከርከው? ይሄንን ብቻ ንገረኝ። ምን ያህል እርግጠኛ ነህ ልደፍራት እንደነበር? በደንብ እርግጠኛ ነኝ፣ ምክንያቱም ከራሷ አንደበት ነው የሰማሁት። እንዲህ ካሌብ እንዴት ብታስበኝ ነው? ፍቅረኛ ያለኝ ሰው እኮ ነኝ። ሊያውም መልከ መልካምና ቆንጆ ምንም እንከን የማይወጣላት። እንዴት ብታስበኝ ነው ከአንድ ተራ ሰራተኛ ጋር እኔን የምትገምተኝ? ይኸውልህ ሲጀመር ተራ አይደለችም። ልክ እንዳንተ ፍቅረኛ ሁሉ እሷም ልዩ ሴት ናት። ሲቀጥል ደግሞ ይኸውልህ ከመሬት ተነስታ ኪችን ውስጥ ሊደፍረኝ ነበር ልትል አትችልም። አየህ ካሌብ፣ ይኸውልህ ችግሯን እዚህ ጋር ነው ያለው። በመጀመሪያ እኔ ልደፍራት አልሞከርኩኝም። እውነቱን ነው የምነግርህ። እስኪ አስበው፣ እንደነገረች ይች ልጅ ኪችን ድረስ መጣ ነው አይደል ያለችህ? ከዛ ውጭ እኮ ሳሎን ትመጣለች፣ መኝታ ቤት ትመጣለች። እንደው ለመድፈር ባስብ እንኳን እዛ የምትመጣልኝን ልጅ ኪችን ድረስ ምን አጥቼ ነው የምሄደው? ነኝ አየህ፣ እዚህ ጋር ነው የሸወደችህ። እሷ ለመደበቅ የፈለገችውን ነገር በዚህ ሀሳባ ልደብቅ ነው። ስንዱ በፍጹም አትዋሸኝ፣ አላምንህም። መብት ነው። ሁሉንም ቀስ እያልክ ታየዋለህ። እባክህ ፍጹም ምንም ነገር ታድርግ፣ በቃ ለትንሽ ጊዜ ተዋት። ይቺን ምስኪን ነፍስ ለምን ታሰቃያታለህ? ለምንድነው በሐሰት የምትወነጅላት? እኔ እኮ ወንድሜ አንተ ምንም እንድትሆንብኝ አልፈልግም። አይኔ እያየ በቃ ለእኔ የምታስብልኝ ከሆነ ተዋት፣ እኔ ልጎዳ፣ ችግር የለውም። እቺ ዘረቢስ መናጢ ዲስ ትጮትብማ ዝም ብያ ላይ ፍጹም። ኦኬ ሶሪ ብሮ። ይኸውልህ ፍጹም እኔ ከአንተ ጋር አምባጓሮ መፍጠር አልፈልግም። ታላቄ ነህ፣ የምትለኝን ነገር እሰማሃለሁ፣ አከብርሃለሁ። ከዚህ በኋላ ግን በስንዱ ጉዳይ አይመለከትም። አይመለከተኝም? እሺ ጥሩ። ለማንኛውም ስለተፈጠረው ነገር በጣም ይቅርታ። እኔ ይቅር ብያለሁ። እኔም በጣም ይቅርታ ወንድሜ። ስሜታዊ ሆኜ እጅጉን ጎዳው ካርል። ደህና ዋል በቃ። አይመለከትም። እሱን ጥሩ፣ በደንብ እናያለን። ቀናችሁን ጠብቁ። ሄሎ ሳሚ፣ እንዴት ነህ? አለሁ። ያልኩህን ነገር እንዴት አደረክልኝ? በጣም ይፍጠን ሳሚ፣ ነገሮች ጥሩ እየሆኑ አይደለም። የሚያስፈልግ ነገር ካለ ንገረኝ። ይኸውልህ ሳሚ፣ በዚህ ነገር ይኸውልህ በፍጹም መዘግየት የሚባል ነገር አልፈልግም። እሺ እሱን አድርገህ አሳየኝ። በቃ ይኸውልህ በደንብ ይጠናቀቅ እሺ። ምንም የሚቀር ነገር እንዳይኖር። የደረስክበትን ደግሞ እየደወልክ አሳውቀኝ። በጣም ጥሩ። እኔ የምልህ አንድ ነገር ላስቸግርህ ነበር። እስኪ የሚከራይ ቤት ፈልግልኝ። ዝም ብለህ ፈልግልኝ፣ ለእኔ አይደለም ለሰው ነው። በቃ እሺ ጥሩ። ለማንኛውም ሰፈር ከሆንክ በኋላ ስለመጣ እደውልልሃለሁ፣ እንገናኛለን። በቃ ቻው፣ ሰላም ዋል። አሁን እንዴት ነሽ? ተሻለሽ? አዎ አሁን ደህና ነኝ። ፍጹም ታዲያ የት ሄዶ ነው? እኔ እንጃ፣ ሱቅ መሰለኝ እቃ ልግዛ ብሎ ነው የወጣው። ቅድም በጣም ተጨነቅሽ አይደል? እንዴ በጣም ነበር የሚጨንቀው። በዛ ላይ ደግሞ እኔ ጸብ አልወድም። እንዲህ ወንድማማቾች እኮ እርስ በርስ ሊጋደሉ ነበር። አይ እነሱስ ከልጅነታቸው ጀምሮ ነው ሁሌ የሚጣሉት። የዛሬው ባሰ እንጂ። ካሌብ ግን በጣም ምስኪን እና የማያሳዝን ልጅ ነው። እንዴት አንጀቴ እንደበላ ብታይ። ልክ ነሽ። አይ ካሌብ
በነገርሽ ላይ ምግቡ በጣም ቆንጆ ነበር፣ ይጣፍጣል። የእውነትሽን ነው? አመሰግናለሁ። ካሌብ ለካ ይሄን የመሰለ ምግብ እየበላ ነው እንደዚህ ያማረበት። አይ ካሌቤ እንኳን ከልጅነቱ ጀምሮ በጣም ቆንጆ ነው። ፍቅረኛሽ ፍጹምም እንደዛ። አይ የእሱን ነገር እንኳን ተይው፣ እንደ ካሌብ ግርማ ሞገስ የለውም። ካሌብ እኮ የሆነ ለየት ያለ ደስ የሚል ነገር አለ። እና ብለሽ ነው ፍጹም ሂዶ ቆይ አይደል? ተጫውች ምን እንደዚህ የሚያደርጋት? ዛሬ ነገሮች ጥሩ አልነበሩም። ወደማይሆን አቅጣጫ እየሄዱብኝ ነበር። እንደምንም ብዬ ግን ለማስተካከል ሞክሬያለሁ። እሱ አይጠቅምህም። እኔ የምነግርህን የሚጠቅም ነገር ላይ ብቻ ብታተኩር አይሻልም? ይገባኛል። ቢሆንም በዚህ ጉዳይ ላይ ምንም ነገር ለማድረግና ዋጋ ለመክፈል መስዋዕትነትም ጭምር ለመፈጸም ዝግጁ ነኝ። በጣም አሪፍ። ስለዚህ የወረዳውን አመራር በተለይ በወረቀቱ ጉዳይ በደንብ አውራው። እሺ አደራ ሰይድ፣ ይሄ የህይወት ጉዳይ ነው። ቻው። ወሬ ነው። ልሄድ ነው። ምን እንዳኩ ይዤ መጣሁላችሁ። ወሬ ነው የምትሄጂው? ወደ ቤት እሄዳለሁ። አይሆን ዛሬ እዚህ ያረሽ ነገ በጧት ትሄጃለሽ። እንደዚህ ሆነሽማ አትሄጂም። ፍቅር አይሆንም። የግድ ወደ ቤት መሄድ አለብኝ እኮ። ለምን ታውቂላ? እማዬ እኮ ቤት ብቻ ነው። በዛ ላይ ደግሞ ማታ መድኃኒት አንሰጣትም። ስለዚህ ግድ መሄድ አለብኝ። እኔ ግን አድረሽ ብትሄጂ የእውነት በጣም ደስ ይለኝ ነበር። በዛው ማታ ካሌብንም አብረን ይቅርታ እንጠይቀው ነበር። አየህ አይደለም? አሁንም ቢሆን ለራስ ጥቅም ብለህ ነው እንጂ ለእኔ ብለህ አይደለም ደር እያልከኝ ያለኸው። እኔ ለራስሽ ብዬ ነው ሴትዮ። ለማንኛውም የተነጋገርንበትን ነገር አስቢው። ምን አስባለሁ? አንድ ወስነ ነገር ከኛ አይደል እንዴ? ስለዚህ ወደ ኋላ ማለት የለም ማለት ነው። ተግባብተናል? ወደ ኋላ ብል እንደ ወንድም ልታንቀኝ ነው? ሄለን፣ አቤት። የምትናገሪውን ነገር አስቢ እንጂ። እሺ ለማንኛውም ሸኝ። የተረገምሽ ምን አባሽ ልትሰሪ መጣሽ ደግሞ? ጋሽ ይቅርታ አድርግልኝ እባክህ፣ አጥፍቻለሁ እባክህ። ተነሽ አንቺ የተረገምሽ። ጫፍልቄ መግደል ነበረ። ተነሽ አሁን ወደዛ። ምታኝ፣ እንደፈለግህ አድርገኝ። ይቅርታ ሳታደርግልኝ በፍጹም አልነሳም። ተነሽ ተነሽ ተነሽ። እሺ አድርጌልሻለሁ። ተነሽ ተነሽ። ጋሽ ማጥፋቴ ገብቶኛል። በሁለት ወንድማማቾች መሀል መግባት አልነበረብኝም። ምን አባሽ ሆነሽ ነው እኔ ያላደረኩትን አደረገ ብለሽ የምታወሪው? ታውቂያለሽ አይደለም በር ዘግቼ እንደፈለኩ እንደምጫወትብሽ። ትሰሚኛለሽ? ከአሁን በኋላ አንድ እርምጃ እራመዳለሁ ብለሽ ብታስቢ ይህን ጭንቅላትሽን በጥይት ነው የምበትንልሽ። ተነሽ አሁን። እዚህ ምን ተኛለች? እንደዚህ አትቀራትም ድንጋይ። እንዴት ነህ? ደህና ነኝ።
ስራ ሄደህ ነበር እንዴ ዛሬ? ስንዱ የለችም እንዴ? ምን አለች? እዚህ ኩሽናዋ ተቀምጣ ነው። ስንዱ ስንዱ! አቤት ጋሼ። የሚበላ አቅርቢ እንጂ ይኸው አታዩም እንዴ ደክሞት ማለት ነው። አይ እኔ እንኳን ገብቼ ሻወር ወስድ ይሻላል። ባሉ እሱ ከፈለገ አቅርቢለት ይሻላል። በቃ እንደዛ ከሆነ አንድ ላይ ለሁለታችንም ታቀርቢያለሽ። ስንዱ እንደዛ ይሻላል። ሲጨርስ ሲጨርስ እንደዚህ አትይኝ። እኔ የምለው ዛሬ በጣም ደስ ያለሽ ትመስያለሽ። ቆይ ምን ተገኝቶ ነው? ምን ይገኛል? አንተን ማየት በራሱ እኮ ያስደስታል። በቃ እንደዚህ ከሆነማ ኮሽና ውስጥ እንጠለጠልልሽና ስትገቢ ስትወጪ እያየሽኝ ትደሰቻለሽ። አንተ እሺ አትልም እንጂ እንደ ድስቶቹ አንጠልጥዬክ ስወጣ ስገባ ባይክ ደስ ይለኝ ነበር። አረ እንደሱ ይሻላል። የእውነቴን ነው። በነገራችን ላይ ደስ ብሎኛል። ሁሌም እንደዚህ ደስተኛ ሆኝልኝ። እሺ አይንሽ ላይ እንደዚህ ደስታ እንጂ እንባ ማየት አልፈልግም። እኔ ህመሜም ንግግሬም እንባዬ ነው። የውስጤን ህመም ተሸክሞ የሚወርድልኝ እንባዬ ነው። እኔ እኮ ብሶትሽን ልጋራሽ ደስታሽን ልካፈልሽ ነው አጠገብሽ ያለሁት። ካሌብዬ በሁሉም ነገር ካጠገቤ ስለሆንክ የእውነት በጣም ነው የማመሰግነው። እኔም እንደዚህ ጠንካራ እንደሆነ አጠገቤ ስላለሽ በጣም ነው የማመሰግነው። በቃ እሺ አሁን ግባና ሻወር ክንውሰድ። እኔም ምግብ ላቀራርብ። ስልክ እየጠራ ነው። ስንዱ አንቺ ስንዱ ስንዱ ለማንኛውም ሰሞኑን ለአንድ ነገር ተዘጋጅ። ለምን? ዝም ብለሽ እሺ በይኝ። አንድ ነገር ላደርግ አስቤያለሁ። እሺ በቃ እኔ ገብቼ ሻወር ልውሰድ። ስደውል እኮ ስልክ አታነሳ። ለማንኛውም ጋር ብቻ ወረቁት ላይ የቤት ውስጥ ጽሑፍ እያለቀ ነው። ነገ ለትንሽ ገንዘብ ትልክልኛለህ።